ዛሬም ለዘላለም ያው ነው። ሃሌሉያ! ክብር ለእግዚአብሔር ይሁንለት። ዛሬ እዚህ በመገኘቴ በድጋሚ በጣም ደስ ብሎኛል። ዛሬ ለሶስተኛ ጊዜ የሐዋርያት ሥራን እናያለን። ባለፈው ሳምንት እስከ ምዕራፍ 8 ሄደናል። ዛሬ ከ8 እስከ 12 ያለውን እናያለን። ይሄ ከ8 እስከ 12 ያለው የሽግግር ምዕራፎች ናቸው። ሽግግር መሻገር ነው የሚል አሜን ይበል። ሽግግር is unpredictable, unstable ነው። አንዳንድ ጊዜ ያንገጫግጫል እና ያወዛውዛል። እና ስዘጋጅና ስጸልይ ጌታ ያለኝ በጣም ብዙ ሰው ሽግግር ላይ ነው አለኝ ጌታ። ሃሌሉያ አሜን ነው። አመናችሁ ሆይ? አንዳንዶች ይሻገራሉ፣ አንዳንዶች ከድልድዩ ላይ ይወርዳሉ፣ አንዳንዶች ወደ ኋላ ይመለሳሉ። ወደ ኋላ ወደሚመለሱት አትቀላቀል፣ ከድልድዩም ላይ አትውረድ። እግዚአብሔር ያሻግርሃል። እሻገራለሁ በሉ እስቲ። እሻገራለሁ በሉ እስቲ። ሐዋርያት ሥራ ምዕራፍ 8 የተበተኑበት ምዕራፍ ነው። ሐዋርያት ሥራ ምዕራፍ 13 ተሰብስበው ወደ ዓለም አቀፍ እግዚአብሔር ወደ አሰበው ዓላማ የገቡበት ነው። ነገር ግን ከ8 እስከ 12 ያለው ብዙ ውዥንብር የነበረበት ነው። so many unpredictable, so many confusion። ብዙ ነገራችሁ አልያዝ አልለቀቅ ያለ ያስቸገራችሁ ሰዎች፣ ብዙ ነገራችሁ managed አልሆን ያለ፣ planned አልሆን ያለ። የሆነ ነገር ትጀምራላችሁ ይበላሻል፣ ታስባላችሁ አይሳካም፣ ይታገላችኋል፣ ያስቸግራችኋል። የሰራዊት ጌታ እግዚአብሔር ዛሬ ማታ መጥቷል። ዛሬ የሽግግር ጉዞሽን ትጀምሪያለሽ። ዛሬ የሽግግር ጉዞውን ትጀምራለህ። ውሃው አይበላህም፣ ጫካ ውስጥ አትጠፋም፣ ወንዙም አያሰጥምህም። ይሄው የእግዚአብሔር አፍ እንደዚህ ይልሃል። ይሄ መጨረሻ ሳይሆን መሻገሪያህ ነው። በጌታ በኢየሱስ ክርስቶስ ስም በዚህ የሽግግር ወቅት ይሄ ህዝብ እንዲሻገር አንተ እርዳው። ወዴት ነው የምንሻገረው የሚለውን አንድ ቃል አነብና እንጸልያለን። የዛሬ የመልእክቴ ዋነኛ ማጠንጠኛ የሐዋርያት ሥራ ምዕራፍ 12 ቁጥር 24 ላይ ያለ ቃል ነው። የእግዚአብሔር ቃል ግን ያድግና ይበዛ ነበር። የእግዚአብሔር ቃል ግን ቃል በውስጤ ያለ የሚል ሰው ካለ አሜን ይበል። ቃል በውስጣችን ካለ፣ ዘሩ በውስጣችን ካለ የኛ ዕጣ ፋንታ ማደግና መብዛት ነው። አድጋለሁ በሉ፣ እበዛለሁ። በጌታ በኢየሱስ ክርስቶስ ስም ዛሬ ይሄ ቃል እንዲፈታ፣ የማደግ መንገዳችን፣ የማደግ ስርዓታችን፣ የማደግ አካሄዳችንን እንድንማረው አንተ እርዳን። በአእምሮዬ አስብ፣ በአንደበቴ ተናገር። እኔ ዝቅ ዝቅ ላለው፣ አንተ ደግሞ ከፍ ከፍ በል። ሕዝብህም ፊት ለፊት ተገናኘው። ሕዝብህም ለዘላለም እያደገና እየበዛ ይቅር። በጌታ በኢየሱስ ክርስቶስ ስም በደንብ አሜን በሉና ተቀመጡ። ሃሌሉያ። አንድ ጥያቄ አነሳና ለዛ ጥያቄ መልስ ሰጥቼ እወርዳለሁ። የማነሳው ጥያቄ የሐዋርያት ሥራ ምዕራፍ 8 ላይ የተበታተነችዋ ቤተክርስቲያን በሐዋርያት ሥራ ምዕራፍ 12 ላይ ግን ያድግና ይበዛ ነበር ይላል። የማነሳው ጥያቄ እንዴት የሚል ነው። how እንዴት ነው ማድገው? እንዴት ነው ምበዛው? ይህንን ጥያቄ አንስቼ ለዚህ መልስ እሰጥና እንጨርሳለን። እንዴት? ይሄ እንዴት ለሚለው ጥያቄ የአስተዳደጋቸውን ፉትፕሪንት እንከተላለን። እንዴት እንዳደጉ እንከተላለን። we are going to follow their footprint and learn። ከነሱ እንማራለን። እንዴት ነው ያደጉት? አብዛኛውን ጊዜ
የዓለም ሚዲያ ትኩረት ስለ ከሰሩ ስለ ጨነገፉ ነገሮች ነው። ስለዚህ ብዙ ሰው የሚያሳድገውን ትምህርት አያገኝም። ለማደግ ግን ስለተሳካላቸው ፍሬያማ ስለሆኑ ሰዎች፣ ስላበቡ ሰዎች፣ ስለሰፉ ሰዎች ነው መማር ያለብን። ሃው እንዴት ነው እዛ ሊደርስ የቻለው? እንዴት ነው እዛ ልትደርስ የቻለችው? እንዴት የሚለውን ጥያቄ የሚጠይቁ ሰዎች ሁልጊዜ የማደግ እድላቸው ሰፊ ነው። the question how is very important። እሱን ነው ዛሬ የምመልሰው። እንዴት ነው እቺ ቤተክርስቲያን፣ እንዴት ነው እቺ ጉባኤ ያደገችው የሚለውን እመልሳለሁ። በሐዋርያት ሥራ ምዕራፍ 24 ላይ በሐዋርያት ሥራ ምዕራፍ 24 ላይ እቺ ታድጋለች ትበዛለች የተባለችው እግዚአብሔር በሕዝቡ ላይ ያለው ዓላማ፣ መጀመሪያ ይሄን ማመን አለብን። እግዚአብሔር በልጆቹ ላይ ያለው ዓላማ የማደግና የመብዛት ብቻ ነው። እግዚአብሔር በጎደለህ እየሞላ የሌለህን እየሰጠ የጠፋውን እየፈለገ እግዚአብሔር በመስመር ውስጥ የሚያስገባ ጌታ ነው። ስለዚህ የእግዚአብሔር ዓላማ የኛ ማደግና የኛ መብዛት ከሆነ እነዚህ ሰዎች እንዴት ነው ያደጉት? ፖይንት ነምበር 1 ሐዋርያት ሥራ ምዕራፍ 8 ላይ ነው የጀመረው። እነዚህ ሰዎች ማደግ የጀመሩት ከተመቻቸ ቦታ አይደለም። የሚያድጉት የተመቻቸው ሰዎች ብቻ አይደሉም። የተመቸው የተደላደለለት ሰው ብቻ አይደለም የሚያድገው። እነዚህ ሰዎች እድገት የጀመሩት ከተበተኑ ቤታቸውን፣ ሀገራቸውን፣ ሰፈራቸውን፣ ኑሯቸውን አጥተው ተንከራታች ሆነው ስደተኛ ሆነው ከኢየሩሳሌም ወደ ሰማሪያ ከኢየሩሳሌም ወደ ሶሪያ ከተበተኑ በኋላ ነው። ባልተመቻቸ ሁኔታ ውስጥ እንዴት ነው ማደግ የቻሉት? አንደኛ እንደዚህ ይላል፣ በተበተኑበት ቦታ ሁሉ ቃሉን እየሰበኩ ዞሩ። አንደኛ የምናድገው በውስጣችን ቃሉን በማጨቅና በውስጣችን ያለውን ቃል በመናገር ነው። ፖይንት ነምበር 1 ሌላ ማጂክ የለው። የዳነው በቃል ነው፣ የተፈጠርነውም በቃል ነው፣ የምንኖረውም በቃል ነው፣ የምናድገውም በቃል ነው፣ የምንበዛውም በቃል ነው። እውነት ከሆነ ደገፍ በሉና አሜን በሉ። ለምን እንዳልኳችሁ ታውቃላችሁ? because you are in the right place። ዛሬ ማታ በትክክለኛው ቦታ ስላላችሁ ነው። ዛሬ ማታ ባንተ ላይ የሚዘራው ቃል፣ ባንቺ ላይ የሚዘራው ቃል እንድታድግና እንድትበዛ ያደርጋል። ሃሌሉያ። እነዚህ ሰዎች ቃሉን ምን ያደርጉ ነበረ? በተበታተኑበት ቦታ ሁሉ ይሰብኩ ነበረ። 2009 እንደ አውሮፓ አቆጣጠር አንድ ትልቅ ስደትና ችግር በኢቫንጀሊካል ክርስቲያንስ ላይ ተነሳና አሜሪካ ብዙ ቸርች ውስጥ ነው ተነሳ እና አንድ ዶክተር ማቲዩ ሃሪሰን የሚባል ሰው ኢንተርቪው ይደረግ ነበረ በወንጌል ራዲዮ ላይ አሜሪካን ሀገር። ዶክተር ማቲዩ ሃሪሰን አሁን ቤተክርስቲያን ጨለማ ውስጥ ገብታለች፣ ችግር ውስጥ ገብታለች። እንዴት ነው ከዚህ የምንወጣው? እንዴት ነው የምናቋርጠው? እንዴት ነው የምናሸንፈው? ይለዋል ጋዜጠኛው። There is only one way, confessing the word of God through the darkness. በጨለማ ውስጥ ቃሉን እየተናገርን ሰንጥቀን እንወጣለን። ወንድሜ በውስጥህን ያለው ብርሃን ስትናገረው በዙሪያ ያለውን ጨለማ ያበራዋል። እንደገና ልበለው፣ በውስጥህ ያለው ብርሃን ስትናገረው በዙሪያ ያለውን ጨለማ ያበራዋል። በውስጤ ብርሃን አለ የሚል ሰው ካለ ጮሆ አሜን ይባል። ልባርካችሁ። Father, in the name of Jesus፣ ይሄ ሕያው የሆነ ብርሃን፣ ሕያው የሆነ ኃይል ዛሬ በአፋቸው ፈሶ
በዙሪያቸው ያለውን ጨለማ ያብራው። ራባጋሳ ዶራባሺ ካራላባዲያ የአንዳንዶቻችሁ ጨለማ ዛሬ ማታ ይበራል። እንዴት እንደሚበራ ልናገር። አንተው ትናገረዋለህ፣ አንቺው ታበሪዋለሽ፣ አንተው ታበራዋለህ፣ አንተው ትናገረዋለህ። ቃልህ ለእግሬ መብራት ለመንገዴ ብርሃን ነው። ያ ቃል የት ነው ያለው? እኔ ውስጥ ነው ያለው። ያመነ ከዛ በኋላ ምን ያደረገ? የተናገረ። you confess it, you profess it, you preach it, you prophesy it, you proclaim it, you declare it. ያን ጊዜ ከውስጥ የሚወጣው ቃል በዙሪያ ያለውን ተራራ ያንቀጠቅጠዋል። ክርስቲያን ካለ ደገፍ ብሎ አሜን ይበል ዛሬ። ሪባጋሳቶራ ማሽያ that was point number 1. ስትሰደድ ቃል ይዘህ ተሰደድ፣ ስትከብር ቃል ይዘህ ክበር፣ ስትቸገር ቃል ይዘህ ተቸገር፣ ውሃው ስትገባ ቃል ይዘህ ግባ፣ እሳቱ ስትገባ ቃል ይዘህ ግባ፣ ጨለማው ስትገባ ቃል ይዘህ ግባ፣ ሆስፒታል ብትገባ ቃል ይዘህ ግባ። whatever you do declare the word of God. ያንን ለማድረግ ነው ቅድም ሐዋርያው ሲያበረታታችሁ፣ ሲጎትታችሁ፣ ሲጎተጉታችሁ don't be too busy for God. Don't be too busy for God. የእግዚአብሔር ቃል በመናገር ነው የመጀመሪያው። እነዚህ ሰዎች ቃሉን እየሰበኩ ምን አደረጉ ይላል? ዞሩ ይላል። ዞሩ በሉ እስቲ። ዞሩ ማለት ሄዱ ማለት አይደለም። መሄድ ቀጥታ ነው። ዞሩ is unstoppable cyclical circle ነው። የማይቆም ነገር ነው። ክብር ለእግዚአብሔር ይሁን። ያንተ ነገር የሚዞር ነው። በዚህም ትወጣለህ፣ በዛም ትወጣለህ፣ በዚህም ትወጣለህ፣ በዛም ትወጣለህ፣ በዚህም ትወጣለህ፣ በዚህም ትወጣለህ፣ በዚህም ትወጣለህ። እዞራለሁ የሚያቆመኝ የለም የሚል አሜን ይባል። ሃሌሉያ ክብር ለእግዚአብሔር ይሁን። ሁለተኛው እነዚህ ሰዎች እንዴት ነው ማደግ የቻሉት? ሁለተኛው ሐዋርያት ሥራ ምዕራፍ 8 ላይ ቃሉን እየሰበኩ ዞሩ ብሎ ኮሌክቲቭ ላንጉዌጅ ከተናገረ በኋላ ወደ ስፔሲፊክ ዲስክሪፕሽን ይገባና መጀመሪያ የሚያነሳው ፊልጶስን ነው። ፊልጶስ ወደ ሰማሪያ ከተማ ገባ ይላል። ወደ ሰማሪያ ከተማ ገባ። ሃሌሉያ አይ ዶንት ኖ ለምን እንደሆነ ይሄ ቃሉ ውስጤ ነው የዋለው። አንድ ነገር ለምናችኋለሁ፣ ብድግ በሉና ተነሱና ሐዋርያው እንደሚለው ነው ማረገው። አንድ ሰው ጨብጡና ወደ አዲስ ከተማ ግባ በሉት። ወደ መሃል ከተማ ግባ በሉት። ወደ ህዝብ መሃል ግባ በለው። ኃይል ይዘህ ግባ በለው። ለምን እንደሆነ ልንገራችሁ። ከዚህ በኋላ አንተ በገባህበት መፍትሄ አለ። አንተ በገባህበት ደስታ አለ። አንተ በገባህበት መፈታት አለ። ፊልጶስ ይላል ከከተማ የሸሸ ሰው እኮ ነው። ከከተማ ሸሽቶ የተደበቀ ሰው በእግዚአብሔር መንፈስ አሁን ወዴት ገባ? ወደ ከተማ ገባ። ሃሌሉያ በኢየሱስ ስም ወደ ከተማ ትገባላችሁ። ወደ ከተማ በሚገባበት ጊዜ እንደዚህ ይላል፣ በሰማሪያ ሰዎች መካከል ምን ሆነ ይላል? ደስታ ሆነ ይላል። ደስታን የምትሸከሙ ሰዎች በዚህ መካከል አላችሁ። ክብር ስጡትና ተቀመጡ። ሃሌሉያ ሃሌሉያ። ከተማ ሲቲ ሰዎች የሚሰበሰቡበት ቦታ ነው። ኦፖርቹኒቲዎች ያሉበት ነው። ፋይናንስ ያለበት ነው። እድል ያለበት ነው። ትምህርት ያለበት ነው። ይሁን እንጂ እዛ ችግርም ያለበት ነው። በዛች ከተማ ፊልጶስ ገባ። ፊልጶስ ወደዛ ከተማ ገባ። ምን አደረገ ይላል? ቃል ተናገረ ይላል። ምን ይዤ ልግባ ይላል አንዳንድ ሰው። ገንዘብ ያስፈልጋል እኮ። አዎ ያስፈልጋል። ዕውቀት ያስፈልጋል። አዎ ያስፈልጋል። ሰው ያስፈልጋል። አዎ ያስፈልጋል። ገንዘብ ካለ ይዘግባ፣ ከሌለህም ዝም ብለህ ግባ። ዘመድ ካለ እሱን ይዘግባ፣ ከሌለህም ዝም ብለህ ግባ። ሀብት ካለ ይዘግባ፣ ከሌለህም ዝም ብለህ ግባ። ነገር ግን አንድ ነገር ሳትይዝ አትግባ። ቃል ሳትይዝ አትግባ። ቃል ይዞ የገባ ቃል ያንን ነገር ሁሉ ስለሚሆን ፊልጶስ ቃሉን ይዞ ገባ ይላል።
ቃሉን እየሰበከ ሰማርያ ገባ። ከዛስ ሰዎቹ ሰሙ ይላል። ከዛስ አመኑ ይላል። ከዛ አጋንንት ጮኸ ይላል። ሃሌሉያ። ከዛ በሽተኞች ተፈወሱ ይላል። ከዛስ በዛች ከተማ ታላቅ ደስታ ሆነ ይላል። if you are a person of solution መፍትሄ እኔ ጋር አለ የምትል ከሆነ አሜን በል። ሁለት እጃችሁን አንሱ ልባርካችሁ ዛሬ ማታ በጌታ በኢየሱስ ክርስቶስ ስም። የሰዎችን እንቆቅልሽ ፈቶ ያንተን እንቆቅልሽ የሚፈታ፣ የሰዎችን ጥያቄ መልሶ ያንተን የሚመልስ፣ የሰዎችን ክብር መልሶ ወደ አንተ ክብር የሚያመጣ የእግዚአብሔር ጸጋ ባንተ ላይ ይውደቅ። የእግዚአብሔር ጸጋ ባንቺ ላይ ይውደቅ። ክብር ስጡት እስቲ ለጌታ ኢየሱስ። ሃሌሉያ። ፊልጶስ ወደ ከተማ ገባ። that means he became a person of impact, a person of solution አመጣ። ችግር ፈታ። ችግር ስለፈታ ሰዎቹ ደስ አላቸው። ደስታን አመጣላቸው። ሰሙ፣ አዩ፣ ምልክቶች ታዩ። ኦ ሃሌሉያ። ፊልጶስ ሲግኒፊካንት ሰው ሆነ። እንዴት ነው የምናድገው? አንደኛ ቃሉን በመናገር፣ ሁለተኛ ወደ ከተማ በመግባት። ቤት ቁጭ ብሎ ማደግ የለም። ጓዳ ቁጭ ብሎ ማደግ የለም። ሳሎን ብቻ ተቀምጦ ማደግ የለም። ግባ ወደ ከተማ መሃል፣ ግባ ወደ ሰዎች መሃል። አትፍሪ ይልሻል የሰራዊት ጌታ እግዚአብሔር። እረ የሚሰማኝ ሰው ካለ አሜን ይባል። አትፍራ፣ ግባ። get into the center of the action። ሶስተኛው እነዚህ ሰዎች ለማደግ ሶስተኛው ፊልጶስ እዛ ሲገባ ሰዎች ከተደሰቱ በኋላ አንድ ነገር አደረገ። የሰማርያን ቴሪቶሪያል ስፒሪት፣ የዛን አካባቢ ገዢ መንፈስ መታው። ገዢ መንፈስ የሚባል ነገር አለ። ስለዚህ በጣም ማጥናት የምትፈልጉ ሰዎች ፕሮፌሰር ፒተር ዋግነር የሚባል የፉለር ቴዎሎጂካል ሰሚናሪ ፕሮፌሰር የነበረ አሁን ጡረታ ወጥቷል። ሄዳችሁ ማንበብ ትችላላችሁ። አንብቡ ስለ ቴሪቶሪያል ስፒሪት። መናፍስት ግዛት ይከፋፈላሉ። በየአይነቱ ናቸው። ሀገር ይለያያሉ፣ አሰራር ይለያያሉ። አሰራራቸው የተለያየ ነው። ቴሪቶሪያል ስፒሪት መገፈፍ መመታት አለበት። ሰማርያን ያስጨነቀ ይላል ለብዙ ዓመታት። ስለዛ መንፈስ በሚናገርበት ጊዜ ስምዖን በሚባል ሰው ነው የሚሰራው። ያንን ሰው ታላቅ ነኝ ይላል። ታላቅ ነኝ ይላል። ያስጠነቁላል ይላል። ጠንቋይ ነው። ያስገርማል ይላል። ከዛ ደግሞ ቀደምት ነኝ፣ ብዙ ዘመን የኖርኩ ነኝ ይላል። በዛ አካባቢ ያሉ ከታናሽ እስከ ታላቅ ያምኑታል ይላል። ይሄ መንፈስ ያን ምድር ገዝቶ ነበር። ሱዳንን የሚገዛ እና ኢትዮጵያን የሚገዛ የተለያየ ነው። ወንዙ ከኛ፣ ዝናቡ ከኛ፣ አፈሩ ከኛ። እዛ ጥጋብ፣ እዚህ ረሃብ። መንፈሱ የተለያየ ነው። ኬንያ ስንትና ስንት ዘርና ብሔር አለ። ሰላም። እዚህ የሚያባላ መንፈስ አለ። ሰዎቹ ውብ፣ ሀገሩ ውብ፣ አየሩ አስገራሚ። ነገር ግን የድህነት ማነቆ መንፈሱ ሌላ ነው። ውርጫም፣ በረዶ፣ በአመት 3 ወር ብቻ ፀሐይ የሚያይ ምድር ተርፎት ለዓለም ይመግባል። ይሄ ሁሉ ወጣት ይዞ አንዱን ሰላም ጨረስኩ ሲል ሌላውን ይለኩስበታል። አንዱን ጨረስኩ ሲል ሌላውን ይለኩስበታል። በዚህ ይመጣል፣ በዛ ይመጣል። እረፍት ይነሳል። የሰዎች መሳቂያ፣ የሰዎች መገረሚያ ያደርጋል። ይሄ ቴሪቶሪያል መንፈስ ነው። አካባቢን የሚገዛ መንፈስ ነው። በኢትዮጵያ ላይ የሚሰራ መንፈስ ነው። ኢትዮጵያን ደግሞ ከፋፍሎ ይሰራል። ሰሜኑ ላይ በሌላ ሁኔታ፣
ደቡቡ ላይ በሌላ ምዕራብ ላይ በሌላ ምስራቁ ላይ በሌላ ቋንቋን ይደበላልቃል ሰዎችን ያጠራጥራል ሰዎችን ያጣላል እንዳንረጋጋ እንዳንሰራ ሰራን ስንል ይመታል ወጣን ስንል ይገታል ይሄን ያደርጋል የምስራች አለኝ ሃሌሉያ ዛሬ ኒው ክሬሽን ላይ የምስራች አለኝ ኒው ክሬሽን ላይ የምስራች አለኝ ሃሌሉያ የሰራዊት ጌታ እንደዚህ ነው ያለኝ በዚህ ዓመት ጀምሮ የኢትዮጵያ ቴሪቶሪያል መንፈስ ተዋረደ ተመታ ኢትዮጵያውያን እንጀራቸውን ይበላሉ ዘንዶው ተወጋ እቴ አመለጥሽ ወንድሜ አመለጥክ አመለጥን የምትሉ የማያቋርጥ ጩኸት ለጌታ ኤያ ባጋላባዴ ራባሽያ ኤራያ ላባዶና ማሻ አመለጥኩ የሚል አሜን ይበል እንዳትቀመጡ ክብር ስጡት በእልልታ አመናችሁ ኦራ ፓካርዲያ ሴት ልጆቻችንን የሚበላ ተበላ ወንዶቻችንን የሚበላ ተበላ ወጣቶችን ጦር ሜዳ ወስዶ የሚያርደው መንፈስ ታረደ የእግዚአብሔርን ሥራ የሚያጨናግፈው ታረደ ነጋዴዎችን የሚያከስር ታረደ ወጣት እንዳይነሳ ሀብታም እንዳይሆን የሚያደርገው ታረደ ሥራ እንዳንሰራ የሚያሰንፈን መንፈስ ተመታ ገበሬውን የሚያስርበው ተመታ በበሽታ የሚመጣው ተመታ የኢትዮጵያ ቴሪቶሪያል መንፈስ ለሚያምን ካለ በናዝሬቱ በኢየሱስ ስም አሁን ተመታ ደብለቅለቅ ያለ ክብር ለጌታ ኢየሱስ ሃሌሉያ ሆራ ማጋላባዲያ ጸልዩ እስቲ ለ30 ሰከንድ የሚሆን በልሳን ጸልዩ በቁጭት ጸልዩ በንዴት ጸልዩ በቁጣ ጸልዩ አትችለኝም ከዚህ በኋላ ቤተሰቤን አትችልም ዘርዘሬን አትችልም ልጆቼን አትችልም ምድሬን አትችልም ሃሌሉያ መሪዎችን አትችልም ነቢያቶቹን አትችልም ዘማሪዎችን ሴቶቹን አትችልም ሃሌሉያ የእርሻውን ሥራ አትችልም ቢዝነሱን አትችልም እርሻውን አየሩን አትችልም ምድሩን አትችልም በምድሪቱ ላይ ያለ ቴሪቶሪያል መንፈስ ለቆ ይሄዳል ተሰበረ ይለኛል ጌታ ተዋረደ ይለኛል ጌታ ተመታ ይለኛል ጌታ ኢትዮጵያውያን እንጀራ በሉ ይለኛል ጌታ ጠጡ ይለኛል ጌታ አረፉ ይለኛል ጌታ ክብር 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 ለጌታ ቫዳላባዲያ ቫዴራባሳ ሃሌሉያ ቁጭ በሉ ሃሌሉያ ግሎሪ 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 ቃሉ አሸናፊ ነው ኢየሱስ አሸናፊ ነው የእግዚአብሔር ልጅ አሸናፊ ነው ራባጋሳ ቶራማሺ እንኳን ደስ አላችሁ ወጣችሁ አትጨነግፊም ከዚህ በኋላ እንጀራ ፍለጋ ኬንያ አትወርድም እንጀራ ፍለጋ አሜሪካ አትንከራተትም እንጀራ ፍለጋ ቪዛ አትለምንም እንጀራ ፍለጋ አውሮፓ አትዞርም እዚሁ ትበላለህ እዚሁ ትረካለህ እዚሁ ትተርፋለህ እዚሁ ትከናወናለህ የኢትዮጵያ እርግማን ተቀደደ በኢየሱስ ስም ተቀደደ በኢየሱስ ስም ተቀደደ ጨለማው ተገፈፈ ጥቁሩ ደመና ተወገደ ሃሌሉያ Do you know what I see? የክብር ፀሐይ ሰንጥቆ ገባ ምድሪቱ ላይ ራባሳታራባሺ ቪራዲላማ ቪራዲላባዲላ ሃሌሉያ ፊልጶስ ሲገባ ያ ሰማርያን ይዞ የነበረው መንፈስ ወደቀ ከትንሽ እስከ ትልቅ ሲፈራው ሲገብረው የነበረው መንፈስ ወደቀ ቀደምት ነኝ ታላቅ ነኝ ያለው ወደቀ
አልወጣም አልሸነፍም ያለ ወደቀ። ልጆቹን የተናነቀ ወደቀ። ታውቃላችሁ አገልጋዮችን ራሱ ይጨቁናቸዋል፣ ያሰቃያቸዋል፣ ክብር ይነሳቸዋል፣ ገንዘብ ይነሳቸዋል፣ እረፍት ይነሳቸዋል፣ ሞገስ ይነሳቸዋል፣ ድል ይነሳቸዋል። ተዋረደ። እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ሃሌሉያ ኦ ሃሌሉያ። Hey, this is your time. This is your season. This is your moment. Rise and shine in Jesus name. አራግፋ ቧራህን ተነስ ይልሃል ጌታ። This is your moment. This is your sign. ትሮጣለህ የሚደርስብህ የለም። ትነግዳለህ የሚደርስብህ የለም። ትማራለህ የሚደርስብህ የለም። ትወልዳለህ ልጆች ላይ የሚደርስ የለም። ታሸንፋለህ፣ ትመራለህ፣ ትከብራለህ ይልሃል። ክብርህን ሊያዩ ይመጣሉ። ቃልህን ሊሰሙ ይመጣሉ። በእግር ስር ሊደፉ ይመጣሉ። እንዲህ ይለኛል፣ ከዚህ በኋላ አትሸነፍም። ሄይ 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 ራዲጋላባዲናማ ቫዲጋሳታካርዴ ዲራማንዴለ ሌሌቦሽያ ራባጋላባዲናማሽያ ሄራባጋንዳ ኤራላላባንዴ ኤየየየየየየ እንዲህ ነው የሚለኝ ጌታ። ማደግህ irreversible ወደ ኋላ አይመለስም ከዚህ በኋላ። No more in Jesus name. It is irreversible. ወደ ኋላ አይመለስም። ኢራማንዴሌሌቦ ኦራባጋሊያ መመለስ የለም ከዚህ በኋላ። ምን ሆነ መሰላችሁ? ያ ቴሪቶሪያል መንፈስ ከሰማሪያ ላይ ሲመታ ጉዳዩ ትልቅ ስለሆነ ፊልጶስ ብቻውን ግንባር ላይ ስለነበረ ሐዋርያት ሰሙና ጴጥሮስንና ዮሐንስን ላኩለት። ግቡ ወደ ሜዳው አሉ። ለምን? ወደ ኋላ እንዳይመለስ። አንድ ነገር ልንገርህ፣ በፊልጶስ የገባው በደብል ቅባት በጴጥሮስና በዮሐንስ እንደገና ገባ። ሰይጣን ወደ ኋላ ሊመልስ ቢሞክር እግዚአብሔር በእጥፍ ነው የሚመጣበት። ነቨር አማኝ ካለ ጮሆ 3 ጊዜ አሜን ይበል። እንደገና እንዲህ ነው የሚለኝ ጌታ። ይሄንን ክብር ወደ ኋላ እመልሳለሁ ቢል ሰይጣን እግዚአብሔር በሁለት እጥፍ ነው የሚመታው። በሁለት እጥፍ ነው የሚመታው። አትቆምም፣ ትበዛለህ። አትቆምም፣ ትበለጽጋለህ። ድህነትን ታራግፈዋለህ። ረሃብን ታራግፈዋለህ። ኪሳራን ታራግፈዋለህ። ኋላቀርነትን ታራግፈዋለህ። ወደ ኋላ አልመለስም የሚል ጮኸ አሜን ይበል። መጣ ጌታ፣ ገባ ጌታ። ወደ ከተማው ካንተ ጋር ገባ። አንተን ወደ ኋላ ሊመልስ ከመጣ እግዚአብሔር በሁለት እጥፍ ነው የሚመጣበት። እንዲህ ነው የሚለኝ ዛሬ ማታ ስሙኝ፣ ለኢትዮጵያ ስሙኝ፣ ለራሳችሁ ስሙኝ። ከዚህ በኋላ እግዚአብሔር የጀመረውን ሙቭመንት ወደ ኋላ እመልሳለሁ ብሎ ቢመጣ በሁለት እጥፍ ነው የሚመጣበት። በዚህ ጴጥሮስ፣ በዚህ ዮሐንስ double anointing. Give him glory, glory, glory.
አለ ከኋላ ደብል አኖይንቲንግ ነው ያለው ከኋላ ራጋላ ባዲና ማንዳ ራቫዛዲ ላባሽ እንደቆማችሁ ልንገራችሁ ይሄ ቴሪቶሪያል ስፒሪት ግግም ያለ መንፈስ ነው በቀላል አይለቅም ከዛ እጅ ሰጠና መጥቶ አመነና ተቀላቀለ ስምዖን በቃ እጅ ሰጠው አለ ከዛ ያ መንፈስ ተመታ ሪቫይቫል ሰማርያ ውስጥ ተነሳ እሳቱ ከነደደ በኋላ እነ ጴጥሮስ እና ዮሐንስ መተው በቃ ጉባኤውን ህዝቡን ካዩት በኋላ እጅ በመጫን መንፈስ ቅዱስ ሲሞሉ ገንዘብ ይዞ መጣ ኮራፕት ሊያደርግ ሙቭመንቱን ኮራፕት ሊያደርግ መጣና እኔም እንደናንተ እንዳደርግ አለ ተመልሶ ሊመጣ እኮ ነው ኖ ሞር በሉት አትችልም ከዚህ በኋላ አልደህይም ከዚህ በኋላ አንባላም ከዚህ በኋላ አንዋጋም ከዚህ በኋላ አንሰደድም ከዚህ በኋላ አንለያይም ከዚህ በኋላ አንጣላም ከዚህ በኋላ አንከፋፈልም ከዚህ በኋላ ወደ ኋላ አንመለስም ከዚህ በኋላ እያንዳንዷ ኢንች በወንጌል ትወረሳለች እያንዳንዷ ነፍስ በወንጌል ትወረሳለች እያንዳንዱ የኢትዮጵያ ልጅ እንጀራ ይበላል Give him glory in the house of the Lord ዛሬ ማታ እንኳን መጣው የሚል አሜን ይባል ምድሪቱ ነፃ ወጣለች መጀመሪያ ግን አንቺና አንተ ናችሁ ነፃ ያወጣችሁት ራጋሳታር ዳላባሽያ ሜራ ባጋላባዲ ክብር ይዘግባ ቃል ይዘግባ ኃይል ይዘግባ ሞገስ ይዘግባ ልንገራችሁ ይሄ ከሆነ በኋላ ምን እንደሆነ ታውቃላችሁ ፊልጶስ የኢትዮጵያን የገንዘብ ሚኒስተር ማረከ ሄዶ ኢትዮጵያዊውን ጀንደረባ ከዚህ በኋላ ወደ ከፍታ ነው የምትሄደው ፊልጶስ እሱም ማረከ ጴጥሮስ ደግሞ የሮምን ጦር አዛዥ ማረከ ከዚህ በኋላ የኔ ነገር ከፍ ነው መማረክ ነው የምትለው አሜን ይባል መማረክ hey ስሙኝ ከዚህ ምሽት ጀምሮ ቀኝ እጃችሁን ስጡኝ ከዚህ ምሽት ጀምሮ አትምበታለሁ የእጅህ ስም ማራኪ ይባላል ወጡ የኢትዮጵያው ጃንደረባ ገንዘብ ሚኒስተሩ ከነሰረገላው ተማረከ ገቡ ቆርኔሊየስ የሚባል የሮም ጦር አዛዥ ተማረከ ማደግና መብዛት ማለት ይሄ ነው people of influenceን መማረክ ትጀምራለህ እስር ቤት ያስገቡሃል መልአክ መጥቶ እየቀሰቀሰ ውጣ ይላል በሩ ስማኝ በሩ ይላል ተገፍቶ ተከፈተ አይልም ታንኳክቶ ተከፈተ አይልም ምን ሆኖ ተከፈተ በር ያውቃል ከዚህ በኋላ ስማኝ የሀገሮች በር ያውቃል የነገስታት በር ያውቃል የሥራ በር ያውቃል የክብር በር ያውቃል ትመጣለህ ያውቀኛል ስምህን ያውቃል ጥሪህን ያውቃል በሩ አውቆ መከፈት ጀመረ ክብር መጣ ክብር ለእግዚአብሔር ይሁን በዚህ የሽግግር ወቅት ምን እንደሆነ ልንገራችሁ ሁለት አስቸጋሪ ሰዎች ነበሩ አንደኛው ሳኦል ይባላል አንደኛው ሄሮዶስ ይባላል ሳኦል እስጢፋኖስን የገደለ ነው ሄሮዶስ ያዕቆብን የገደለ ነው
እነዚህ ገዳዮች ናቸው፣ እነዚህ ኃያላን ናቸው፣ እነዚህ ክፉዎች ናቸው፣ አታልፍም ብሎ ወንጌልን ያፈኑ ናቸው። ሳኦል በደማስቆ መንገድ ላይ ተማረከ። ሄሮዶስ በሐዋርያት 12 ላይ ተመታ፣ ሞተ። የምስራች ልንገራችሁ፣ ሌሎች ጠላትን ትማርካለህ፣ ሌሎች ጠላቶች ደግሞ ተመተው ይሞታሉ። ሃሌሉያ! ሄይ አንድ ነገር ልንገራችሁና ልቀመጥ። ሀብትና ሰላም ይዋደዳሉ። ሀብትና ሰላም ይዋደዳሉ። ድህነትና ረብሻ ይዋደዳሉ። የእግዚአብሔር ቃል እንደዚህ ይላል፣ እነ ሳኦል ከተማረኩ በኋላ የእግዚአብሔር ሕዝብ በሰላም ኖረ ይላል። ሄይ ልንገርህ የምስራች፣ በዙሪያ ሰላም ይሆናል። ሰላም የራባችሁ፣ ሰላም የጠማችሁ፣ በኢትዮጵያ ምድር ኮሽታ መስማት የማትፈልጉ፣ ግጭት የሰለቻችሁ 3 ጊዜ ሰላም በሉና ጮህ እስቲ። እንደገና ልንገርህ፣ የሰላም ጠላት ግማሹ ይማረካል፣ እምቢ ያለው ይሞታል። ከዚህ በኋላ ከሰላም ውጪ ሌላ የለም። Peace and prosperity are interconnected. Chaos and poverty are interconnected. ዛሬ ከፖቨርቲ ጋር ስለተለያየን ከሰላም ጋር ተጋብተናል። ራባጋዴላ ባሽያ ሰላም በቤትህ፣ ሰላም በኑሮ፣ ሰላም በአደባባዮች፣ ሰላም በከተሞች። ሄይ ሃሌሉያ! ራባጋላ ባዲና ማንዳራ ላባዲራ ላባሻ ጋራ ላባዲያ መጣ ጌታ